ኃይለ ማርያም ሲያርግ ወደ ላይ ወደ ልዑል መንበሩ ሲያርግ ዋዘዞሙ ወተረሐቆሙን ዘይባርኮሙ የርቀት ያይደለ የርህቀት እየባረካቸው እያዘዛቸው እናንተ በኢየሩሳሌም ቆዩ ሀብተ መንፈስ ቅዱስን ገንዘብ እስከምታደርጉ መንፈስ ቅዱስ ስለ እኔ ይነግራችኋል ያስተምራችኋል በእኔ እንድትኖሩ እኔም በእናንተ እንድኖር አጽንዖት ሰጥቶ የሚገልጽላችሁ እሱ ነው አለ። ሄደው መታደል መንፈስ ቅዱስ ያደረበት ሰውነት ፈጣሪውን ከማመስገን ቅንጣት ያህል ወደ ኋላ አይልም። ተኝቶም ያመሰግናል፣ እየሄደም ያመሰግናል፣ ታሞም ያመሰግናል። ጻይረ ሞት እየመጣ አሁን ነፍሱ ከስጋው ልትለይ እየደረስም ያመሰግናል። ቅዱስ 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 እግዚአብሔር ጸባኦት ፍጹም ብሎ ሰማያተ ወምድረ ቅድሳተ ስብሐቲከ ይዘምራሉ። ለቅንጣት ያህል አንደበታቸው ከምስጋና አይለይም። እነማን? እግዚአብሔር መንፈስ ቅዱስ ያደረባቸው ሰዎች። በተቃራኒው እግዚአብሔር መንፈስ ቅዱስ ያላደረባቸው ሰዎች ለቅንጣት ያህል ከሐሜት አይለዩም፣ ከቅናት ከተንኮል አይለዩም። እግዚአብሔር ይሰውረን ወገኖቻችን። ይጹም አፈዚ ላይ ነው የመንፈስ ቅዱስ ማደሪያ የሆነ አንደበት ቂም፣ ሐሜት፣ ጥላቻ አንደበት ውስጥ የለም። ሁልጊዜ ምስጋና ነው። ወረሰዩ ቃለ እግዚአብሔር ሲሳይወሙ መዓልተ ወሌሊተ በመዓልትም በሌሊትም ምግባቸውን የእግዚአብሔርን ቃል አደረጉ። እነማን? ከክርስቶስ ከመድኃኔዓለም ጋር ያሉ፣ በሃይማኖት አብረውት ያሉ፣ በፍቅር አብረውት ያሉ፣ በትህትና አብረውት ያሉ፣ በንስሐ ሁልጊዜ ወደ እሱ የቀረቡ፣ በቅዱስ ሥጋው በክቡር ደሙ ሰውነታቸውን የቀደሱ ያከበሩ። እሱ አድሮባቸው ይኖራል። እሱ በእነሱ አድሮ ስለሚኖር ይመራቸዋል፣ ያሳያቸዋል። ለዚህ ነው ጥያቄ ጠየቃቸው። እናንተ ቅርንጫፎቹ የግንዱ ነኝ፣ አንገቱን ሊቆርጡት ይዘውት ከሚሄዱት ጋራ በፍቅር ይሄድ ነበረ። እሺ ጸልያል። እሱ ሲጸልይ እነሱ በድን ሆኖ፣ ምክንያቱም ቅዱስ ሰው ሲጸልይ እነዚያ ከሱ ፊት መቆማች ሁሉም በድን ሆኖ ወደቁ ይላል። ያን ጊዜ 70 ነገስታት 7 ዓመት ያንገላቱትን 7 ዓመት መከራ ያጸኑበትን 3 ጊዜ ሞቶ 3 ጊዜ እንዲነሳ ያደረገውን ፈጣሪውን ማደሪያ ያደረገ በፈጣሪው የኖረ ሰማዕቱ ቅዱስ ጊዮርጊስ ኦ ጊዜ ለተረድ እሳት ውስተ ሰማይ ወታውዮሙ ለእሉ ነገስት አላወያመ ፈጣሪ እኔ በአንተ ኑሬ ያለሁ አንተም በእኔ ስለኖርህ መከራው ሁሉ አንተ ከኔ ጋር አሸንፍ ያለሁ። አሁን ደግሞ የመጨረሻውን ጽዋ ልጠጣ ነው። አሁን አለ እኔም እሰየፋለሁ፣ ወደ አንተ መጣለሁ። ፈቃዴ ነው፣ ፈቃዴ ነው። አምላኬ ሆይ ግን እነዚህ ለጣዖት ስገዱ ፈጣሪያቸውን ካዱ የሚሉትን አላውያኑን እሳት ትውረድና ትብላቸው አለ። ፍርድ ጀመረ። ጊዮርጊስ ፍርድ ጀመረ። አያቸው እሳት መጣ። ወዲያውኑ በዙፋናቸው እንዳሉ ዋዋየቶሙ ይላል ተቃጠሉ። እነሱ አመድ ከሆኑ በኋላ እንደ በድን ሆነው የወደቁትን እሱን የሚሰይፍ ተነሱ፣ የታዘዛችሁትን ፈጽሟል። እኔና እናንተ ብሎ እስቲ ሄዱ ነገሥታትን ያቸው እስቲ ሄዱ ያቸው የሏካችሁ ቢል ይላል አንልም።
አንቺን አግኝቼ ነው ድንግል በሰላም ማንን አንቺን አግኝቼ ነው ድንግል በሰላም ቋንቋዬ ነሽ ድንግል መግባቢያዬ መልስ የማገኝብሽ ከጌታዬ መልስ የማገኝብሽ ከጌታዬ አንቺ ቀርቤያለሁ ቤቴ ሞልቶልኛል ሰላም ለኪ ብዬ ስጀምር ጸሎቴን ሐሴቴ ሆነዋል መላ ሰውነቴ እንደ ቅዱስ ኤፍሬም በምስጋናሽ ልጽና በእጆችሽ አለው አምላኬ ነውና በእቅፍሽ አለው ጌታዬ ነው ቋንቋዬ ነሽ ድንግል እጃችሁ ከፍ አንቺ ቀርቤያለሁ ቤቴ ሞልቶልኛል ቤቴ ሞልቶ ይሽብህ ወይ ጀምሮ በልሳን ዘያረምም ይሽብህ ወይ ጀምር በልሳን ዘያረምም አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም ዝም አትበሉ ዘምሩለት ለሥላሴ ተቀኙለት ዝም አትበሉ ዘምሩለት ለሥላሴ ተቀኙለት እውነት በእውነት እውነት በእውነት የሥላሴ መንግሥት ዘላለም ናት የሥላሴ መንግሥት ዘላለም ናት የሥላሴ መንግሥት ዘላለም ናት የሥላሴ መንግሥት ዘላለም ናት ይሽብህ ወይ ዘምሩ በልሳነ ዘኢያረምም ረጃችሁ ይሽብህ ወይ ዘምሩ በልሳነ ዘኢያረምም አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም ረታ መጨረሻ መንግሥቱ ዘለዓለም መንግሥቱ ዘለዓለም ለትውልደ ትውልድ መንግሥቱ ዘለዓለም መንግሥቱ ዘለዓለም ለትውልድ እሞን ነገሩ ጽድቅ ቃሉ እጃችሁ እሞን ነገሩ ጽድቅ ቃሉ መንግሥቱ ዘለዓለም መንግሥቱ ዘለዓለም ለትውልድ ትውልድ መንግሥቱ ዘለዓለም መንግሥቱ ዘለዓለም ለትውልድ ትውልድ እኔ በራሴ ነፍሴን ከሥጋ እለያለሁ። ይሄን ጊዜ ቅዱስ ሥጋው በቅዱስ መስቀል ላይ አይሁድ በቅናታቸው በችንካር ቸግረው ጎኑን በጦር እየወጉት ባሉበት ሰዓት ነፍሱን ከሥጋው ሲለይ ቅድስት ነፍሱን ከቅዱስ ሥጋው ሲለይ መለኮት ከሥጋም አልተለየም ከነፍስም አልተለየም። መለኮት ከሥጋም አልተለየም ከነፍስም አልተለየም።
ነፍስና ስጋ ብቻ ተለያዩ። ለያት፣ ነፍሱን ከስጋው ለየ። አዎ አንተ ስኩብ ውስተ መቃብር ወአንተ ህልው ውስተ መንበርከ። በመቃብር አንተ ስጋ ለብሰህ ተኝተሃል፣ በልዑል መንበርህም አለህ። አንተ በላዕሉ አንተ በታይቱ። ገረማቸው፣ መላእክት ገረማቸው። ድንጋዛዝን ድንቅ ሆነባቸው። በአጸደ ነፍስ መለኮት ከነፍስ ጋር ወደ ሲኦል ወረደ፣ ነፍሳትን አወጣ። ወበርበራ አለ ሲኦል፣ ሲኦልን በረበራት። ወይ ተርፈ ሀዱ ዘእንበለ ወልድ ሀውል። ከጥፋት ልጅ ከዲያብሎስ በቀር ሲኦል ባዶዋን ቀረ ይችላል። ክብር ለሱ ይሁን፣ አምልኮት ለሱ ይሁን። ይሄ አሁን እየተቀዳ የሚሰጠን ክቡር ደሙ፣ ይሄ አሁን በብፁዕ ሊቀ ጳጳሱ ተነሱ እናንተ በየበዓታችሁ ያልውጡ፣ ነገ ሰርግ አለ እንዳያመልጣችሁ ይላሉ። ጻኡ ኩልክሙ ውስተ አውደ መራ እስመ ተደሎነ ለመራ ሰማያዊ። ስጉራኑ ግሁሳኑ ወደ እግዚአብሔር የሚያሸጋግር በእግዚአብሔር ፈቃድ እነሱን ሊያከብር የሚመጣ ሰይፍ ሲመጣ ውጡ ከየዋሻችሁ ነገ ሰርግ አለን ይላሉ። አቤት መታደላችሁ! ከእግዚአብሔር ጋር የኖሩ እነዚህ ናቸው። በጊዜያዊ በሚያልፈው በጊዜያዊ ነገ በመቃብር የሚፈርሰውን የሚበሰብሰውን ስጋቸውን በቁም ሰማዕትነት ፈጸሙ ይላቸዋል። ገዳማው ያቃጥልሃል፣ ይቆርጥሃል አለው። ጌታችን እኮ ነው። የሐዋርያት ሥራ ምዕራፍ 9 ላይ ያለው ነው። ይበሰከረ ጊጽ ተቀኖት በሊህ በዋልሁበት እንዳላድር ባደርሁበት እንዳልውል አደረገኝ። እግዚአብሔር አብሮት ያለውን ሰው በቅዱስ ሥጋው በክቡር ደሙ በረቂቅ ልደት የወለደውን አንድን የክርስቶስን መንጋ መንካት ክርስቶስን መስቀል ነው፣ ማሳደድ ነው። ቆም ብለን እናስብ። እዚህ አብሮት ያለውን ወንድሙን ክርስቶስ የሞተለትን ክርስቶስ የተሰቀለለትን ወንድሙን እህቱን የማይወድ ይህ ክርስቶስን አሳዳጅ ነው የሚሆነው። ከእግዚአብሔር ጋር የማይኖር ወንድሙን አይወድም። ከእግዚአብሔር ጋር ያልኖረ ቤተሰቡን አይወድም። በእግዚአብሔር ያልተጠራ ኑሮ ሁሉ መሰናክሉ ሁሉ ለራሱ መከራ ነው የሚሆንበት። አንተ ለምንድን ነው የምታሳድደኝ አለ። ምእመናንን በእኔ ያመኑትን በዋሉበት እንዳያድሩ ባደሩበት እንዳይውሉ ሰላም ነሳሃቸው። ይበሰከረ ጊጽ አንተ ችንካር ባንተ ይጸናብሃል። እኔ ግን በእነሱ ጋር አድሬአለሁ፣ ከእኔ ጋር ነው ያሉ። ከማን ጋር እንደምትታገል እወቅ። ከዲያ እግዚአብሔር እንዲያድርባቸው ሆኖ አቡነ ተክለ ሃይማኖትም ይህንኑ አድርገዋል። አስተማሩ፣ ቅዱስ ወንጌሉን መከሩ፣ አስተማሩ። አልመለስ አሉ። እንዴ ፈጣሪ ያሉ እኔን እኮ ሐዲስ ሐዋርያ አድርገህ ስትለከኝ አብነት መሪ አስተማሪ ዘካሪ አንተን የሚያሳውቃቸው ወደ አጡ ወደ አዲስ በጎች እሰድሃለሁ አልኸኝ። ግን እነዚህ ከድንጋይ የጸና ልቡና ነው ያላቸው። ምድራፏን ከፍታ ተዋጣቸው፣ እሳት ይመላቸው አሉ። በቅጽበት ሆነላቸው ለቅዱስ ለአቡነ ተክለ ሃይማኖት። እባካችሁ ብትችሉ በቅዱሳን አማላጅነት እመኑ፣ አለዚያ አርፋችሁ ኑሩ። ባላችሁበት እየደረጋችሁ እንዳትቀሩ። እንዲያው ከማትችሉት ከብረት ጋር አትላተሙ። አንላተም አይደለም፣ አይቻልም። ከእግዚአብሔርና ከእግዚአብሔር ቅዱሳን ጋር መታገል አይቻልም። ተናግሯል እኮ አምላክ። እኛም ቂሙን፣ በቀሉን፣ ጥላቻውን፣ ቅናቱን ጥለን ብንከተለው የእሱ ማደሪያ ያልሆንና ያሰብነው ይሞላልናል። በምድር ያሰብነውም ዘመናችን ይባረካል። አያችሁ፣ በሰላም ወጠን በሰላም እንገባለን። የሰላም እንቅልፍ እንተኛለን። በምንመገበው ምግባችን የተባረከ ይሆናል። ሕይወታችሁ የተሳካ ይሆናል። መተማማት አይኖርም። መቀናናት አይኖርም። መገፋፋት አይኖርም። ምን ስንሆን? ከእግዚአብሔር ጋር ስንሆን። አያችሁ፣ ይሄ ነው ጥሪው። ማንም የማይሰጠን እሱ ራሱ የሰጠን ነው። ደግሞ እሱና እሱ
ከዚያ መንገዱ እንዲያሳዩ ሐዋርያትን መንፈስ ቅዱስን አደለና በሉ በጨለማ ያሉት ሁሉ ወደ እኔ አምጧቸው አለ። ወደ እኔ አምጧቸው። መከራ እየተቀበላችሁ እየተራባችሁ እየተጠማችሁ መንጋው ወደ እኔ አምጡልኝ፣ ወደ መንግሥቴ እንዲገባ ዘላለማዊ ርስት አለንና። ይሄ እኮ ነው ሰማዕታቱ ሐዋርያት፣ ጻድቃን፣ ሰማዕታት ዘላለማዊ መንግሥት እንዳለ ዘላለማዊ ክብር እንዳለ አውቀው ተረድተው በዚህ ዓለም የሚደርሰውን ፈተና ሁሉ ንቀው ኃጢአትንም የልብን ምኞት ሁሉ አሸንፈው በቅድስና ጸንተው ቅዱሳን ሆኑ። በእኔ ኑሩ ንበሩ በየዋነ ይብክሙ፣ በእኔ ኑሩ። እባካችሁ ከእግዚአብሔር ጋር በቤታችን ኑር። በመኝታችሁ፣ በመውጣታችሁ፣ በመግባታችን ሁልጊዜ ከእሱ ጋር አብረነው እንቀመጥ። እስቲ በህሊና እንዲያው ከነዙፋኑ ከእኛ ጋር ሆኖ አስቡት። እስቲ አስቡት። መስቀሉን ተሸክሞ እስቲ ከእኛ ጋር ነ አሁን ሳሎ ይላል። ሳለው ባይምሮ ወጽሮ በመትከፍት ይላል። በመትከፈ ትከሻ ተሸከመው መስቀሉን ሲሸከም እንደ ስሙን መስቀሉን ተሸከም ይላል። መከራ ነው። ከእግዚአብሔር ጋር መኖር ይሄ ነው ወገኖች። አይዟችሁ አይዟችሁ። እስከ ዕለተ ምጽአት ድረስ ሐዋርያትን የመሰሉ ቅዱሳን አባቶቻችን የሐዋርያት ደቀ መዛሙርቶችን የመሰለን እኛም ደቀ መዛሙርቶቻቸው ቅዱስ ሥጋውን ክቡር ደሙን በመቀበል እስከ ዕለተ ምጽአት ድረስ ሲሰጥ ይኖራል። እስከ ዕለተ ምጽአት ሲታደል ይኖራል። ምክንያቱም ለተወሰነ ዓመታት ብቻ ተሰጥቶ የሚቋረጥ አይደለም። ያመነ የተጠመቀ ይኖራለን። ስብሐት ለእግዚአብሔር ወለወላዲቱ መስቀሉ ክቡር። ቅድሳቱን ሲያነ ከመለ በዕለተ ስቅለት አምላካችን ሲሰቀል፣ አዎ በሲኦል ያሉ ነፍሳትን ወደ ምስራቅ መነጨ ወይም ፈሰሰ የሚለው እስከ አዳም ድረስ የነበሩትን ከዕለተ ስቅለት ጀምሮ እስከ አዳም ድረስ የነበሩትን አዳናቸው ይላል። ወደ ምዕራቡ የሚፈሰው አለ የሚለው ደግሞ ከዕለተ